በኢትዮጵያ ሆናችሁ በዩቲዩብ በዶላር ተከፋይ እንደምትችሉ ስንቶቻችሁ ታውቃላችሁ? ብዙ ሰው ዩቲዩብ ለመጀመር ትልቅ የትምህርት ደረጃ ወይንም የተለየ ሰርቲፊኬት እንዲኖረው ይፈልጋል። ወይም የተለየ ሰርቲፊኬት ያላቸው ሰዎች የሚሰሩት ስራ ይመስላል። እውነታው ግን ዩቲዩብ ለመጀመርና በዩቲዩብ ተከፋይ ለመሆን ምንም የተለየ የትምህርት ደረጃና ሰርቲፊኬት አያስፈልጋችሁ። የሚያስፈልጋችሁ ነገር ቢኖር 1000 ሰብስክራይበር እና 4000 ዋች አወር ያስፈልጋችኋል። ይህንን ካደረጋችሁ የዩቲዩብ ፓርትነር መሆን ትችላላችሁ። ዩቲዩብ መጀመር ይፈልጋለሁ ነገር ግን ምን አይነት ቪዲዮ መስራት አለብኝ ብላችሁ ተጨንቃችኋል እያላችሁ ለምትጨነቁ ሰዎች ዛሬ ፈጣን መፍትሄ ይዤላችሁ መጥቻለሁ። በመጀመሪያ ራሳችሁን እነኚህ 3 ጥያቄዎችን ጠይቁ። አንደኛ ምን መስራት ደስ ይለኛል፣ ምን ብሰራ ደስ ይለኛል ብላችሁ ራሳችሁን መጠየቅ አለባችሁ። ሁለተኛ ስለምን ነገር ሳወራ ነው ሰዎችን ማሳመን የሚችለው የሚለውን ጥያቄ መመለስ መቻል አለባችሁ። በሶስተኛ ደረጃ ሰዎች ምን አይነት መረጃ ይፈልጋል የሚለውን ሐሳብ በትክክል ሰርች ማድረግ መቻል አለባችሁ። ለምሳሌ ምግብ ማብሰል፣ ስፖርት፣ ቴክኖሎጂ፣ ገንዘብ መስራት፣ ስለ ዩቲዩብ ምስጢሮች ቪሎግ ሊሆን ይችላል፣ ስቶሪ ሊሆን ይችላል፣ ዶክመንተሪ ሊሆን ይችላል። ብቻ እናንተ ውስጣችሁ ላይ ያለው ኦዲየንሱ የሚፈልገው ምን መስራት ትችላላችሁ። ማስተማር ሊሆን ይችላል፣ መንፈሳዊ ሊሆን ይችላል፣ ሞቲቬሽናል ኮንቴንት ሊሆን ይችላል። ነገር ግን ኦዲየንሱ ምን ይፈልጋል የሚለው ትልቁ ታርጌቱ ያለው እዛ ጋር። ታዲያ እናንተ በምን ርዕስ ላይ መስራት እንደምትፈልጉ በኮመንት ላይ አሳውቁ። በዩቲዩብ ላይ ያኒች ተስማምነቱ ምን ያህል እንደሆነ አሳውቃችኋለሁ። በርቱ። በዩቲዩብ ላይ ቶሎ ሳብስክራይበር እና እይታ ለማግኘት የሚረዳችሁን አንድ ወርቃማ ምስጢር ልንገራችሁ። ምስጢሩ ቀጣይነት ኮንሲስተንሲ ነው። ብዙ ሰው 2 ወይም 3 ቪዲዮ ከለቀቀ በኋላ እይታ ካላገኙ ተስፋ ይቆርጣል። ታዲያ በዩቲዩብ ብዙ ሰብስክራይበሮችና እይታን በፈጣን ለማግኘት ከፈለጋችሁ ሳታቋርጡ ምንም ተስፋ ሳትቆርጡ ቢያንስ 3 ወር መስራት አለባችሁ። ይህ መረጃ ከጠቀማችሁ እንግዲያውስ ፎሎ አድርጉ። ለቀጣይ የተሻለ ቪዲዮ ይዤላችሁ ቀርባለሁ። ዩቲዩብ ለመጀመር በኢትዮጵያ ግዴታ ውድ ላፕቶፕና ካሜራ ያስፈልጋል ብላችሁ ታስባላችሁ? በፍጹም። አሁኑኑ ዩቲዩብን ለመጀመር የሚያስፈልጋችሁ መሰረታዊ 3 ነገሮችን ልንገራችሁ። አንደኛ አሁን በእጃችሁ ያለው ስማርትፎን ስልክ። ሁለተኛ ጥራት ያለውን ድምፅ ለመቅረጽ የሚያስፈልጋችሁ ማይክሮፎን ወይም የስልካችሁ ሄድፎን። ሶስተኛውና ዋናው ሐሳብ ለሰዎች የሚጠቅመው ሐሳባችሁና ጽናታችሁ፣ ፍላጎታችሁ ብቻ ነው። ታዲያ በስልካችሁ ብቻ እንዴት ቪዲዮ ኤዲት ማድረግ እንደሚቻል፣ እንዴት ዩቲዩብ መስራት፣ የተሻለ ቪዲዮችን ማቅረብ እንደሚቻል ከፈለጋችሁ በኮመንት እፈልጋለሁ ብላችሁ ጻፉ፣ የማሳያችሁ ይሆናል።